እረፊ ይበቃል። በቃ እኔ ማውራውን አውቃለሁ። አንተ ግን ልትገርካለ እዚህ ጋር ሰላም ያወርድ ነው እናቴ። ሳምንቱን ወሩን ሙሉ እየበጠበጥሽኝ ካርመሽ ደግሞ አሁን ይቅርታ አድርጌልሽም አሁን ልበጠብጪኝ ነው እኮ። ውሰድ የግልሽ አድርጊው ከፈለግሽ። ሴትዮ ምንድነው? ሰከን በይ እንጂ ሰከን በይ። ምንድነው እንደ ቂጣ እየመጣሽ ሄሉን መጠፈጥፊያት እንዴ? ሄሉ እኮ ክብር ለአንቺ ክብር ስላላት ራሷን ሰዎችን በምንም ነገር እንደዚህ ቀድማ እንትን ማለት ስለማትፈልግ ነው ዝምታን የመረጠችው እንጂ አንቺን እሷ መጠፍጠፍ አያቅታትም። ስለዚህ ተከበሪ፣ ስነ ስርዓት ያዥ። ሄሉን አይደለም መምታት ቀርቶ በአይንሽ ሙሉ ራሱ እንድታይ አንፈቅድልሽም። ይሄንን ማወቅ አለብሽ። ከዚህ በኋላ እንዲደገምሽ ስለማንፈልግ ነው። ሲቀጥል ደግሞ እሱ ዘለላምባ እንዲያለቅስ አልፈልግም ብለሻል አይደለ? በቃ ስለዚህ በፍቅር አሸንፈሽ የራስሽ አድርጊ። ምን አሁን ምንድነው የምትይው? እዚህ ገና ያልገባኝ ነገር ማለት ነው። ሲቀጥል ተንኮልሽ ነው፣ ተመካክራችሁ ያመጣችሁት ተንኮል ነው። ልዑል ደግሞ ጅል አትሁን። በቃ እያናደርከኝ ነው። አሁን እያናደርከኝ ነው። ምክንያቱም ምንም ነገር ማድረግ ከፈለግ ከአንተ ወንድሟ ነኝ፣ ከጎን ነን፣ እናውቃለን። ከዚህም በፊት ክፉ እንደማትወድ እያየን ነው። ምንም ነገር ማድረግ ስፈልግ ይችንን ማትረባ ጎት ተምጣት አይጠበቅብህም። በራስህ ምንም ነገር መወሰን ትችላለህ፣ እህት እስከሆነች ድረስ ማለት ነው። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም። እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ይሄን ቪዲዮ ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ ዛሬ እንግዲህ በልዑልዬ በጣም በለሌ ቤት አዲስ ቪዲዮ ተለቆልናል። ሰብስክራይብ እያደረጋችሁ ፕሊስ እኔንም እሱንም ሰብስክራይብ አድርጉን ማለት ነው። እና ከቪዲዮ ላይ እንግዲህ ያያችሁት የታዘባችሁት ነገር ይኖራል ብዬ አስባለሁ። ልዑል ግራ ገብቶት እንግዲህ ሲደባደቡ ሲጠፋጠፉ ጭምር እያየ ነበረ። ነገር ግን በጣም ዛሬ ልዑል አጥፍተሃል። ምክንያቱም እሷን ሲጀመር እዚህ ቦታ ውስጥ አይመለከታትም። በሄሉ ውሳኔ ውስጥ ማንም ሰው አይመለከተውም። እንደ እህት እንደ ወንድም የሚመክራት ሊኖር ይችላል፣ ግን ከነሱ ውጭ ከዚች ሴትዮ ውጭ አሁን አንተ ነገሮች ትክክል አይደለሽም ብትል ወንድሟ ነህ፣ እናውቃለን። ከመጀመሪያውም ጀምሮ ያልተመቸ ነገር ስለነበር ነው ከያብም ጋር ስትከራከራት የነበረው እንጂ እሷን ከያብ ለማራቅ ወይ ምናምን ነገር አልነበረም። በቃ ያብ ያልጨረሰው ህይወት ነበረ፣ እሱ ማጥራት ስለነበረበት አንተ ተቃወምከው። ግን ብዙዎች ምንድነው ያሉ ሄሉን ስለሚወዳት ነው ከሷ ያለያያት እሱ ነው። እስካሁን ድረስ ሊለቁ አልቻሉም። እና ይሄ ህዝብ ወረተኛ ነው። ሰሞኑ ሲሰድብ ከርሞ ዛሬ መልሶ ያሞግስሃል። የሄሉ ወንድም ምናምን ይልሃል። ነገ ደግሞ አንድ ስተብሰር እንደዚህ ነው። የሰው ልጅ እንደ ብረም ጠልቂጣ ነው የሚገለባበጠው። አቋም ያለው ሰው የለም። ስለዚህ አንተ ውሳኔ ትክክል ሆኖ ሳለ ያጠፋኸው እቺን የማትረባ ቤት ውስጥ ድረስ ጎትተህ ይዘህ መምጣት ነው። ምክንያቱም ቤት ውስጥ ማንም ሊገባ አይችልም። ለምን? ከዚህ በኋላ ቤት ውስጥ እየተነሳ ማንም ሰው ተጎትቶ እየመጣ ሊገባ አይችልም። መሆንም የለበትም። በቃ ሌላም ሰው ማግኘት ከፈለገ ከቤት ውጭ ነው ማግኘት ያለበት። ለምን ነው ቤቷ በየጊዜው ማንም እየሄደ እንደዚህ እንዲጫወትባት እድል የምትሰጠው? እንኳን አይደለም እጇን ማንሳት በገዛ ቤቷ ምንም ልታረጋት አይገባም። አቅታት አይደለም አሁን ዛሬ ሄሉ ጸጥ ያለቻት። በቃ መታገስ ስላለባት በቤቷ የመጣን ሰው እንደዚህ አዳፍታ ደፍታ ምናምን መሸኘት ስለሌለባት ነው። ግን ደግሞ አሁን ልዑል ትክክለኛ ሀሳብ ጥሩ ነበር፣ ደስ የሚል መንገድ ነበር የመጣው። ትልቅ ስህተት የሰራው እችን ሴት ይዘህ መጎትተህ መምጣት ነው። ምክንያቱም እሷ መቼም ቢሆን ለሄሉ ጥሩ ነገር አታስብም፣ አመንክም አላመንክም ማለት ነው። እንደውም እስካንተ መዘዝ ይዛብህ ነው የምትመጣው። አሁን ለምሳሌ ጎትተህ ቤት ብትወስዳት ምን እንደሚፈጠር ምን ታውቃለህ? ምን እንደምታረግ ምን ታውቃለህ? እውነት ወስና ነው ወይ እውነት ቆርጦላት ነው ወይ? በዚህ በአንድ ቀን በሁለት ቀን ውስጥ ግልብጥ ብላ ሄሉንና ያብን ለማገናኘት በዚህ ልክ የምትጥረው እውነት ነው ብለህ አስበህ ነው? አንተም ታለህላት ነው? ለዚህ ተሞኝተ ነው? ስለዚህ ይሄ ስህተት ነው። ይሄ አይደረግም። አንደኛ አንተ እያለ መደብደብ የለባትም ይችልች በቃ። ሲቀጥል ደግሞ በገዛ ቤቷ ሄዳ ይሄን ነገር እንድታረግ እድል መፍቀድ የለብህም። እሷ የሆነ ነገር ባለች ቁጥር ጎትተህ መውሰድ አትችልም፣ መሆንም የለበትም። በቃ መሆን ካለበት ራስህ ሄደህ ሰከን ባለ መልክ ሄሉ እህትና ትሰማሃለች። ይሄ ነገር ይሄን እንደዚህ ብናረገው ብለህ መወሰን አለብህ። ወይም ደግሞ ከሄሉ ጋር መወያየትና ማውራት አለብህ እንጂ ከጠላቶቹ አንዷን እየጎተትክ እየወሰድክ ልጅቷን እንደዚህ ማንገላታት አትችሉ። በቃ ሲቀጥል ደግሞ ሁለቱም የሄሉን ህይወት ድጋሚ መሰናክል ውስጥ ለማስገባት ካልሆነ በስተቀር
ወንያብም ተለውጦ አይደለም ልዩ ተብዩዋ በተለይ ሄሉን ቀርባ መቅበር መጉዳት ትፈልጋለች። እውነቱን ሲነግራችሁ ይሄ የመረራችሁ የምትጡት ነገር ነው። ኦኬ ሲቀጥል ደግሞ ልዑል ለያብ በዚህ ልክ ዋጋ መክፈል የለብህም። ለሄሉ ከሆነ ኦኬ አዎ ሄሉ ይሄንን ሰው ስላመጣች እውነት መስሎ የተሰማ ስሜት ካለ ሄሉን ከመጥፎ ሐሳብ መጠበቅ ትችላለህ። ለያብ ግን ልትከራከር አትችልም። ምክንያቱም እስከ ትናንትናዋ እለት ድረስ እሱ ላንተ እንደ ጠላት ነው የሚያይ። አሁንም ቢሆን ሌላ ሰው ባይመጣበት ኖሮ አንተን ከጠላት እንደ ጠላትነት ከማየት ወደ ኋላ አይልም። ስለዚህ መሆን ያለበት ነገር አንደኛ ለቀጣይ ብቻህን ሄደህ ማናገር፣ ሁለተኛ ቤተሰብ ጋር ደውለህ ለቤተሰብ ለእናት ለአባቷ መናገር። እናት አባት ይመጣል፣ በቃ የራሱን ውሳኔ ይወስናል ማለት ነው። በቃ አሁን ሄሉ ዛሬ ተናገረች። አንቺ ፍንፍን የሚያደርግሽ ነገር አንድ ዘለላ አምባ ሲያለቅስ ማየት አልፈልግም። እውነትሽን ነው። ያንን ብትፈልጊ ኖሮማ በክፍተቱ መተሽ ህይወቱን አትረብሽም ነበረ። አንቺ የሱን ደስታ የምትመኝ ከሆነ ማለት ነው። ባሽ ሲቀጥል ደግሞ አንቺ ዛሬ ላይ ስለመታሻት አሸነፍሽ አትባይም። እሷ ትታሽ ነው፣ በቃ ንቃሽ ነው እንጂ አንቺን እንደቂጣ ካንቺ በላይ መጠፍጠፍ አቅቷት አይደለም። ሲቀጥል ደግሞ ሄሉ ለምነዋለች። ድርቃት በሚትሉ ሰዎች ግን እኔ እንዴት እንደምታስቡ ትገርሙኛላችሁ። በጣም ለመነች እኮ እንዴ! እግሩ ስር እንዴት እንደ ታቦት ተሰግጅለታለሽ? እንዴት እግሩ ስር ወድቀሽ ተደፍተሽ ታለቅሻለሽ? ደግሞ ለወንድ ልጅ ስትሉ እኮ ነው የከረማችሁ። ዛሬ ምን ተገኝቶ ነው ድርቃት በይ እንዲሆኚ ይቅርታ አድርጊለት? መቅመስ አለበት፣ ቁስሉ ማወቅ አለበት። እኔ ቁስል በቃ የሰው ቁስል በዛ ሰው ጫማ ውስጥ ካልሆናችሁ ስለማይገባችሁ ኦኬ፣ ስለማይገባችሁ ማወቅ አለበት። እያንዳንዱ ሰው እዛ ቁስል ውስጥ ሆኖ ማየት አለበት። ስለዚህ ያ አሁን እየተሰማው ነው፣ እየተረሰረው ነው። ሄሉንም ከ3 ከ4 ቪዲዮ በላይ አይደለም እግሩ ስር መውደቅ መኪና ውስጥ ድረስኩ ገብታለች አይደል እንዴ? መኪና ውስጥ እንኳን ገብታ ትቷት ነው የሄደው። ስለዚህ ዛሬ አሁን ሄሉ ወንድ አመጣችና ምንድነው ብርቅ ምንድነው የሚደንቀው? ማወቅ አለበት። እኛኛ አትበሉ እንዴ። ለማንኛውም ግን ማለት ነው እኔ አጭር ነገር የምናገረው ልዑል ዛሬ ይችን ማትረባ ጎት ተመምጣት ጥፋት ነው። በቃ መሆን አልነበረበትም። አንተ የዋህነት ያጠቃል። በየዋህነት አንተንም ሄሉንም ትጎዳለህ። በዚህ አያይዝ ከነዚህ ነፃ ሆነ ነው ሄሉን መርዳት የምችለው። ተግባባን? እንደዛ ብትረዳው ጥሩ ነው። ስለዚህ እኔ እኮ አሁን እኮ ይሄ አንተ ብትመታት ራሱ ቅር ላይለን ይችላል። ምክንያቱም ወንድሟ ነህ። ክፉዋን ላለመውደድ ላለመናገር ነገሮችን ለማስተካከል በቃ በጸባይ ቢካልስ በጸብ ብለህ አሰብከው እንላለን፣ አንናደድብም። ግን ይችን ሴት ጎትተህ መምጣትህ አስበው እንዴ። ቆይ ኮሜንት ላይ ምን ነው እናንተ ሻሽከረክር ምን አየው መሰለ ዮሐና ምን እያልሽ ነው? ልዑልዬ ኧረ በእናትሽ ልዑል በይ ሴትዮ። ልዑልዬ ወንድሜ እርዳታ ያስፈልገኛል። በምን ላገኝ? ምን ፈልገሽ ነው? ለኔ ንገሪኝ ነይና ምን ፈልገሽ ነው? እኔ አደርስልሻለሁ። እናንተ ደግሞ አፈቀርኩት የምትሉ በስታችኋል። ራይናችሁን አንሱ። ከጠንበለሌ ላይ ምን ጉድ ናችሁ? እንደሆነ ያዝኩት ሁሉ ነው የሚያምራችሁ። በቃ ስንቱን ነጠቃችሁኝ እኮ እኔ እኮ ለራሴ ግል መያዝ እኮ አልቻልኩም አንድ እንኳን። ወይኔ በላቸው ቲክቶክ ላይ ማለት ነው አዲስ የመጣው ልጅ እኔ ጠንበለ ብላለች አንዷ። ደገ ያዥ ባው ጥሩ ነው ይሻላል። እኔ እኮ የሄሉ ስለሆነ ነው ያዝኩት። አሁን ሄሉ ያመጣችው ሰው ምን ብዬ ነው የኔ ጠንበለል የምለው አይደለም እንዴ? ባላ እውነቱን ሲያወጡ የዛን ጊዜ ላለው እንጂ ባይሆን ይሄ ልዑል ከመጀመሪያውም ወንድሟ ስለሆነ ያው ሄሉዬ ትጠብቅልኛል ለኔ ብዬ ነው። ግን እናንተ አላስቀመጣችሁም። አሁን ደብቅልኝ ብያታለሁ። እሺ ብላኛል። ተስማምተናል ከሄሉ ጋር ማለት ነው። አይ ላይክ ሼር ሰብስክራይብ አድርጉ።
ለሱ ስላላልሽም አዝለሹ ብዙሪ አይፈልግሽም። ልዩ አታሽቃብጪ። ልጁን የገደለችው አላልሽም? ታይ እንጂ እሱ እንዲጎዳ አታደርግም። የኔ ሽቅርቅርት እኔ ኮሜንት ስክሮል ሳረገ ማያችሁን ነው። ወንድ መቀየር ልዑል እባክህን ጠበል ውሰዳት። እሷ እልህ የሚባል ሰይጣን ነው። ከድሮም ጀምሮ ህይወቷን የሚበጠብጠው ቤተሰቦቿ እንዴት ዝም ብለው ያያሉ? ልዑል እባክህን ጠበል ውሰዳት። በጣም አበዛችሁ። ለጤናዋ አይመስለኝም። በስማ እኔ እኮ አሁን እኮ ልዑል እኮ ዛሬ ያናደደኝ እንደፈለገ ቢያንገላታት ወንድሟ ነው ግን የችንም ማትረባ ይዞ መጥቶ እሱ ፊት ስትመታት ዝም ማለቱ ተገራ ተጋብቶ ነው። ግን ደግሞ አንደኛ ማምጣቱ ትልቅ ስህተት ነው። ሁለተኛ ደግሞ ስትመታት መጠበቅ የለበትም። ማን ስለሆነች ውጪ ብሎ ያስወጣም እንዴ? ምን ስለሆነች ትመታታለች? ጀመር ለዛውን በገዛ ቤቷ ሄደ። ማንች እሷ? ተከበሪ ሴትዮ ተከበሪ። ባናትሽ ነው የምትዘቀዘቂው። እምቢ ካልሽ አልዘም አላከብር ካልሽም ማለት ነው እንዴ? ምን ነው ተከተክሽ እንደ እንትናን ሆንሽብን እኮ ሄርሜላን ሆንሽብን እኮ። ለማንኛውም ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አድርጉ። በኮሜንት ሳችሁ ነገ መለስላችኋለሁ። እወዳችኋለሁ። መልካም ጊዜ ይሁንላችሁ። ቻው ቻው።